በደብረ ብርሃን ወይንሸት ጊዜያዊ መጠለያ ጣቢያ የምግብ ድጋፍ ተደረገ። ታህሳስ 24 ቀን 2018 ዓ.ም በግጭት ተፈናቅለው በደብረ ብርሃን ከተማ ወይንሸት ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የምግብ ድጋፍ ተደረገ። ድጋፉን የኢትዮጵያ ካቶሊክ ቤተክርስቲያን አዲስ አበባ ሀገረ ስብከት ጽሕፈት ቤት ማህበራዊና ልማት ኮሚሽን ከካቶሊክ እርዳታ ድርጅትና ከጀርመኑ ሳይን ኦፍ ሆፕ ጋር በመተባበር ነው ያደረገው። በድጋፉ የተገኙት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ እግዚአብሔር የፈጠረውን እንደሚንከባከብ በመግለጽ ወደ ቀድሞ ኑሯቸው እንዲመለሱ ለሰላም መጸለይና ተስፋ ማድረግ እንደሚገባ ገልጸዋል። ሰላም መጥቶ እንደ ድሮ በማምረት ራሳችሁን በመደገፍ ሌሎችንም በመደገፍ ወደ ተለመደው የህይወት የዕለት ዘይቤ የዕለት አኗኗር ዘይቤ እንድትመለሱ የሁላችን ጸሎት የሁላችን ምኞት ነው። እያንዳንዳችሁ እንደየእምነታችሁ ወደ እግዚአብሔር የጮኻችሁ ተስፋ ለመቁረጥ ጌታ ያስተካክልልናል ብሎ ወደ እግዚአብሔር ጸሎት እያደረጉ ራስንም ለመርዳት በዕለቱ የተገኙት የከተማዋ የመንግስት የስራ ኃላፊዎች ባደረጉት ንግግር የካቶሊክ ቤተክርስቲያን ላደረገችው ድጋፍ ምስጋናቸውን በመግለጽ ቤተክርስቲያኗ ከድጋፍ በተጨማሪ በልማቱ ዘርፍ በከተማዋ እየተንቀሳቀሰች መሆኑን አመላክተዋል። የካቶሊክ ቤተክርስቲያን እንደዚህም ሌሎች ድርጅቶች እዚህ በመገኘት ከ5.5 ሚሊዮን ብር በላይ የሚገመት ለምግብ የሚሆን ቁሳቁስ ይዘው መጥተው እየደገፉና ያለው ስለምታደርጉልን ነገር ሁላ ፈጣሪ ያክብራችሁ ነው የምንለው። ካቶሊክ ቤተክርስቲያን ዛሬ ካምፕ መጥተው ድጋፍ ያድርጉልን እንጂ በተደጋጋሚ ተፈናቃዮችን ቡድን ልከው ጎብኝተው በርካታ ጊዜ ከዚህ በፊትም 2-3 ጊዜ እዚህ ከተማ መጥተው ድጋፍ አድርገውልናል። መደበኛ ለካምፕ ላሉ ተፈናቃዮች ድጋፍ ማድረግ ብቻ ሳይሆን በከተማ ውስጥ በሚሰሩ ልማቶችም ላይ ግንባር ቀደም ሆነው ተሳታፊ ለመሆን የሚያደርጉት ጥረት የሚበረታታ ነው። በደብረ ብርሃን ከተማ ወይንሸት ጊዜያዊ መጠለያ ጣቢያን ጨምሮ በከተማዋ በሚገኙ ሌሎች 2 የጊዜያዊ መጠለያ ጣቢያዎች በርካታ ሰዎች የሚገኙ መሆኑ ተገልጿል። በወይንሸት መጠለያ ጣቢያም ድጋፍ የተደረገላቸው ሰዎች ቤተክርስቲያኗ ለምታደርገው ድጋፍ ምስጋናቸውን አቅርበዋል። የካቶሊክ ቤተክርስቲያንን በትልቁ በማመስገን ከመጀመሪያ ጀምሮ እስከ መጨረሻ ድረስ እየተከታተለ የሚያመጣቸው ዕቃ ራሱ እንኳን ጥራት ያላቸው ዕቃ ናቸው። እስካሁን ድረስ በትልቅ ምስጋና እናመሰግናለን እና ይሄ በጨለመበት ሰዓት ጨለማ በሆነበት ሰዓት ብርሃን ሆናችሁ እያገለገላችሁን ያላችሁት እናንተ ስለሆናችሁ በትልቁ በከባዱ እናንተን አመሰግናለሁኝ። በድጋፍ መርሃ ግብሩ የካቶሊክ ቤተክርስቲያን በደብረ ብርሃን ለበርካታ ዓመታት ስታነሳ የነበረው የዘላቂ ማረፊያ ቦታ ጥያቄ የተመለሰ መሆኑም ተገልጿል። እንደ ከተማ አስተዳደር እዚህ ከተማ ላይ የካቶሊክ ቤተክርስቲያን ለዘመናት የቀብር ቦታ አልነበራቸው። በተደጋጋሚ ጥያቄዎች ይጠየቁ ነበረ። ይሄ ጥያቄ ሳይፈታ የቆየበትና የካቶሊክ አማኝ ወንድሞችና እህቶች ከዚህ ዓለም በድካም በተለዩና ባረፈው ጊዜ መንዲዳ እየወሰዱ ሌላም አካባቢ እየወሰዱ የሚያሳርፉበት ሁኔታ ነበረ። የከተማ አስተዳደሩ ይሄን ከግምት ውስጥ በማስገባት በዚህ ባሳለፍነው ሳምንት በሰበሰበው የከንቲባ ኮሚቴ ለዚህ ሊመጥን የሚችል የቀብር ቦታ ፈቅዷል። ሌሎች የልማት ቦታዎችንም እንደዚሁ ፈቅዷል። በዕለቱም ብፁዕነታቸውን ጨምሮ በካቶሊክ እርዳታ ድርጅት የኢትዮጵያ ዳይሬክተር አቶ ዘመዴ ዘውዴ፣ የደብረ ብርሃን ከተማ ምክትል ከንቲባና የመንግስት ኃላፊዎች፣ የአዲስ አበባ ሀገረ ስብከት ጽሕፈት ቤትና የጀርመኑ ሳይን ኦፍ ሆፕ ተወካዮችና ሌሎችም ተገኝተዋል። በደብረ ብርሃን ከተማ ወይንሸት መጠለያ ጣቢያ በብፁዕ አቡነ ተስፋ ስላሴ ጸሎት የተጀመረው የድጋፍ መርሃ ግብር ለተፈናቃዮች ምግብ በማከፋፈል ተጠናቋል።